አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊ የትሩፋት ዜና የሚናገር የገድሉን መጽሐፍ ማንበብ እንጀምራለን። ብፁዕ አባታችን የአቡነ አረጋዊ ጸሎትና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ዘጠኙ ቅዱሳኖች ወደ ኢትዮጵያ በወጡ በ3ኛው ዓመት ንጉሡ አልአሜዳ አረፈና እጅግ በጣም የበዛ ሕዝብ ተሰብስቦ ሕዝቡም ቅዱሳኖችም ሁሉ አለቀሱለት። ከዚያም በነገስታቱ የመቃብር ቦታ ቀበሩት። ከሱ ቀጥሎ የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን ትሩፋታቸው ገድልና የጽድቅ ስነ ምግባራቸው በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምን ሳይለያዩ በአንድነት በማበር ሆነው በአንድ የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና መዓዛውም እንደሚጣፍጥ መዓዛ ሃይማኖታቸው የጣፈጠ ህብረ መልኩ የሚያበራና የሚያስደስት እንደ ህንደኬ እብነ በረድ ድንጋይ የሚያጽደለድሉ በጽዮን የሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥ ሽቱ መዓዛ ያላቸው በእብነ ሰንፔር ላይ የተመሰረተ እንደ ጽኑ አምድ ቀጥታ ባሕር ያላቸው በንጹህ ወርቅ የተለበጠ እንደ ባጽዮን ድንጋይ በሴት ሙሽራ አንገት የሚጠልቅ እንደ ወርቅ ሐብል በወንድ ሙሽራ ላይ እንደሚደፋ የወርቅ አክሊል በነገስታት ላይ እንደሚጫን እንደ ወርቅ ዘውድ የምድር መሳፍንታና መኳንን በጣታቸው ላይ እንደሚያጠልቁት የወርቅ ቀለበት ሆነው ከአክሱም ምድር ጌጥ ሆኗል። የወርቅ ቀለበት ሆነው ለአክሱም ምድር ጌጥ ሆኗል። የሥርዓታቸውንና የሕጋቸውን መጽሐፍ አስረከቧል። የክርስቶስ ደቀ መዛሙርት በሆኑ ሐዋርያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖር አደረጓት። ብዙ ድንቅ ተአምራትን ያደርጋሉ። በጸሎታቸው አንካሶች እግራቸው ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮች እንዲሰሙ ያደርጋሉ። ከፀሐይ ይልቅ 7 እጅ የሚያበራ ብርሃን በጸሎት ማዕዳቸው ላይ ይበራል። በአንዲት ሰንበተ ክርስቲያን በስተቀር እህል አይቀምሱም። በዚህ አይነት ክብር በአንድነት 12 ዓመት ተቀመጡ። የአባታችን የዘሚካኤል እናቱ ዕድናም እሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነሱ አካባቢ ትኖር ነበር። አባታችን ሚካኤልም የበላይ ጠባቂያቸው ወይም መሪያቸው አደረጉት። እንደ አባት እናት አከበሩት፣ እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህ አዋቂ ማለት ነው። እንደ ንጹሐን ሐዋርያት መሪ ወይም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና ንጉሡ ታዜና በነገሰ በ6ኛው ዓመት እኒህ ቅዱሳን እርስ በራሳቸው እየተያየን መኖር በሀገራችን ላይ ሆነን በተላ በደስታ እንድንኖር ስለሚቆጠር ለየብቻ መኖር ያስፈልጋል ሲሉ አሰቡ። በዛን ጊዜ እያለቀሱና መሪር እንባ እያነቡ ለየራሳቸው ተለያዩ። በዚህም መሰረት አባ ሊቃኖስ ወደ ደብረ ቆናጽል፣ አባ ጴንጤሌዮንም በሱ ትይዩ በሆነ ቦታ 2 ኪሎ ሜትር ያለ ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል 3 ኪሎ ሜትር ያለ ርቆ ሄደ። አባ ጽህማም ጸድያ ወደሚባል፣ አባ ይማአታም ወደ ገራልታ፣ አባ አፍጼም ይሃ ወደሚባል፣ አባ ለፍም አድሃ ወደሚባል ቦታ ሄዱ። የአባታችን አቡነ አረጋዊ ግን ፈጣን ወይም ሯጭና ጎበዝ መንገደኛ 2 ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ እገላ ወደምትባል ሀገር ከእናቱ ከደቀ መዝሙሩ ከማቲያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከምትባል ቦታ ደረሱና በዚያ አደሩ።
ቀኑ መሽቶ ነበርና በዚያም ለ7 ቀን ያህል ተቀመጡ። የዚች ሀገር ሰዎች በጣም ክፉዎች ስለነበሩ ዘለፉት፣ ነቀፌታም አመጡበት። እሱም በዚህ ሌሊት የእግዚአብሔር ቁጣ በላያችሁ ትውረድ፣ ምድራችሁን ፍሬ ያጥፋ፣ በሀገሪቱም ላይ በየጊዜው ውርጭና ቁር ከመውረድ አያቋርጥ ሲል ረገማቸው። በአቅራቢያው ያለችውን ሀገር ግን የምድር ፍሬ ሁሉ ሁልጊዜ ካንቺ አይታጣ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ንዑዳን፣ ክቡራን ይሁኑ ሲል በአራቱ ማዕዘን በትምህርተ መስቀል ባረካት። በሩቁ ጎልተው እስከሚታዩ ድረስ ላሞቹ የሰቡ፣ ሳንጋዎቹ የደለቡ፣ የበግ መንጋዎች በማሰሪያቸው የበዙ የተራቡ ይሁኑ። በአንቺ ላይ አባር፣ ቸነፈር፣ የል ችግር አይኖር። በአንቺ ላይ የሚኖሩ ሕዝቦች ለከብቶቻቸውና የውሃና የሳር እጦት ፈጽሞ አይኖር በማለት ባረካት። በኋላ ዘመን የሚሆነውን ከመሆኑ በፊት የትሩፋቱ መታሰቢያ ትሆነው ዘንድ አውቆ ባረካት። ስለዚህም ለልጅ ልጅ እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት እልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው አገልጋይ ዘሚካኤል ሆይ ታጠፋይ ዘንድ መጣህን እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና ዝም በል አፍንም ዝጋ አለው። በዚህ ጊዜ ፈጽሞ ዝም አለ። ጋኔኑም ከሱ ወጣ። ከዚህ በኋላ በእጁ አነሳው፣ ፈጥኖ ማዳነውና እንግዲህ ወደ ሀገርህ ሂድ አለው። እሱም ስላዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ ከአባታችን ከዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙርም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስከ ከለከሉት ድረስ ታላቁም ታናሹም ልጁም አዋቂውም ሴቱም ወንዱም ወደሱ ተሰበሰቡ። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አውላአ ማህበር ከሚባል የዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊ ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛ እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና የተሰበሰበ ሕዝብ ምንድነው? እኒህ እነማን ናቸው? ሲል ጠየቀ። ሰዎችም ያ አባታችን አረጋዊ የተባለ ከሮም ከመጡ ቅዱሳን አንዱ ሲሆን እሱም በሀገራችን ላይ በመንገድ ሲያልፍ ድውይ ይፈውሳል፣ አጋንንትም ያወጣል አሉት። ያጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄደ። ታመመ፣ በሽተኛ የነበረ ልጁንም በአልጋ አሸክሞ መጣ። ከዚያም በሽተኛውን ልጅ አባታችን እግር ስር አስቀመጠ። አባቴ ሆይ ልጅን በጸሎት ኃይል ከበሽታው ትፈውስልኝ ዘንድ ማልዳለሁ አለው። አባታችን አረጋዊም ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ ይህን ድውይ ከአራት ሕማሙ ያንሳው፣ ፈጽሞም ከደዌ ይፈውሰው ያድነው ሲል ተናገረ። በዚያን ጊዜ ያ በሽተኛ ልጅ ፈጥኖ ዳንና ከሰዎቹ እኩል በእግሩ እየተራመደና እየሮጠ ሄደ። ይህን ታምር የተመለከቱ የአገሩ ሰዎችም ፈጽሞ አደነቁ። ከዚያ በፊት በሀገራቸው ላይ ድውይ የሚፈውስ አጋንንትን የሚያወጣ አይታውቁም ነበርና ስለዚህ እጅግ በጣም ተደሰቱ፣ እልልታንም አበዙ። በስራውና በባህሪው እንደ ዕንቁ የከበረ ሰው አግኝተዋልና በፍቅራቸውም ጽናት የተነሳ ከነሱ ይሄድ ዘንድ እንዲለያቸው አያሰናብቱም ነበር። ከዚያም ጥቂት አልፎ ምስጓ ወይም ትባል ታላቅ ገለብ ቋጥኝ አጠገብ ደረሰ። ከዚያም ላይ ሆኖ ቅድስት ቦታን ዳሞን ለይቶ አጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመችነቷም ልቡ በፍቅር ነደደ። ፈጥኖም ወደ አጠገቧ
ወደ አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣበት መንገድ ተመለከተ። ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ቢዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚህ ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘውም አለ። ይህንም ካለ በኋላ ገደሉ ረጅምና ተራራውም እጅግ ምጥቅ ወደሆነ ሰቁራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ ያገኘና ተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊ ይህም ቦታ ለሱ ተስማሚ እንዳልሆነ እግዚአብሔርም በዚያ ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። እንዳስለመደው እንደ ልማዱ ሌሊቱን በሙሉ ያለ እንቅልፍና ያለ እረፍት ሲጸልይ አደረ። እንደ መላእክት ትጉ ነበርና በማግስቱም ከዚያ ወርዶ የገደሉ ተራራው ስም ምንግርጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ አቅርቦ ባረከና በላ። አሁንም ስላልተረፈው ይህች ቦታ ክፍሉ እንዳልሆነች አወቀ። በዚያም ሌሊቱን ሁሉ ሲጸልይ ሲሰግድ አደረ። በነጋም ጊዜ ከዛ ተነስቶ ሙዓዝ ወደሚባል ተራራ ሄደ። ለዚህም ገደል ተራራ መግቢያ በር መውጫ መንገድ አስቀምጠው ነበር። ለዚህም ገደል ተራራ መግቢያ በር መውጫ መንገድ አስቀድሞ ነበረው። በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦ ፍርፋሪስ እንኳን አልተረፈውም። ይህም ማድረጉ በመብል ምክንያት ወይም ማዕዱን ባለማትረፉ ምክንያት አልነበረም። እሱ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና፣ ነገር ግን በረከት ከየት ቦታ እንዲወርድና መኖሪያውስ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይችን የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ተሆነው ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና፣ እግዚአብሔርም አምላኬ ወደዚህ ተራራ የሚወጣበት ረዳት ይልክልኛል፣ እሱ ሁሉን ስለሚያውቅ ከእሱ ዘንድ የጠየቅኩት ሁሉ ይፈጸምልኛልና ከዛሬ ጀምሮ ቀድሞ ወዳገኘዋት ተራራ መሄድ አለብኛልና ከዚያ ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብር በአተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈለትና ተቀመጠ። ታምራትንም ያደርግ ዘንድ ዘንጉን በትሩን በድንጋዩ ላይ አቆመ። ከዚያም በተነሳ ጊዜ ደቀ መዝሙሩ ማቲያስና ከሱም ጋር ያሉ ምንጣፉንና በትሩን ባነሱት ጊዜ ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም እንደቀባት ቀይ ሆና ተገኘች። በትሩን ዘንጉን ባቆመበት ላይ በጣም ጥልቅነት ያለው ነቅ በዚያ ተገኘ። ስለዚህም እግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆና ትኖር ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚያም የደረሰ ሁሉ ይሳለማታል። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱ በሁላችን ላይ ይደር ለዘላለሙ በእውነት አሜን።